መንፈስ ክፉና አመንዝራ ትውልድ እኔ በጣም ነው የሚያስደነግጠኝ። ይሄ ክፉና አመንዝራ ትውልድ ምልክት ይሻል። አሉተኛ ትውልድ፣ የሚገፋ ትውልድ፣ መምህሩን የማይቀበል አዋቂውን የማይቀበል ታዋቂውን ብቻ የሚፈልግ ከሆነ አመንዝራ ተብሎ ይጠራል። እናንተን እየገሰጽኳችሁ አይደለም ምእመናን፣ ተጠንቅቃችሁ የእግዚአብሔርን ቃል እንድትሰሙ ነው እንድትጠቀሙ ነው። እና በእግዚአብሔር ቃል የሚያመነዝር በዝቷል። ከዛ አልጠግባልና ከዚህ ከአውደ ምሕረት ወጣ፣ ወደ ዩቲዩብ ገባን፣ ወደ ሚዲያው ገባን፣ ወደ ቲክቶክ ገባን። ከዛስ በጣም መርጠን ከመስማታችን የተነሳ ከቤተ ክርስቲያን መምህራን ከነጭራሹ ወጣ። የኛው ጓደኞች አብረውን የሚበሉ አብረውን የሚጠጡት ጉባኤ ቤት ገብተው የማያውቁ ሰንበት ትምህርት ቤት ገብተው የማያውቁ ኮሌጅ ውስጥ ገብተው ያልተማሩ ቤተክርስቲያንን በአካል የማያውቋት የእኛን ያህል እንኳ ቤተክርስቲያን መጥተው የማይሳለሙ የቤተክርስቲያኑ ደጅ የማያውቁ ቅዳሴ ሲቀደስ እንዴት ነው ብትሏቸው የማይነግሯችሁ ማማተብ በትክክል የማይችሉ ሰዎች አስተማሪዎቻችን ሆነው ተነሱ። መርጠን ጓደኞቻችን ጋር ደረሰ። ለዚህ ምን ናቀ? አያችሁ እንዴት እንደወረደ። ይሄ የሚያሳየው ምን መሰላችሁ? ትርጓሜውን ናቅ ነው፣ ማህሌቱን ናቅ ነው፣ የቤተ መቅደሱን ዜማ ናቅ ነው፣ የቤተ ክርስቲያኑ ረቂቅ ምስጢር ይከብደናል ብለን ተው ነው፣ አዛጋን፣ ሰለቸን ብለን አቋርጠን ወጣን። ሸሸንና የት ገባን? ጓደኞቻችን አፍ ውስጥ ገባን። ስለ ምስጢረ ሥላሴ ስንጠይቃቸው ሊነግሩን የማይችሉ የኑፋቄ ትምህርት የሚያስተምሩን ሕጸጸ ሃይማኖት ያለበት የሃይማኖት ጉድለት የሚነግሩን ሰዎች ጋር ደረስ። አንድ አባቶቻችን የሚሉት ነገር አለ። ቅዱስ ጴጥሮስ የተናገረው ሁለተኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ጥበቡ እንከ ወአጥብቡ ልበክሙ የሚል ቃል አለ። እንግዲህ ብልህ ሁኑ ይላል። እንግዲህ ምን ሁኑ? ብልህ ሁኑ፣ ጥበበኛ ሁኑ ይላል። ልባችሁንም አዋቂ አድርጉ፣ አንቁ ይላል። ለምን ይልና ቅዱስ ጴጥሮስ ሲናገር ጠላታችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እና ይህንን እኛ ሊቃውንት ሲተረጉሙ ለምንድን ነው በአንበሳ የተናገረው የሚለውን አንድ ምሳሌያዊ ነገር ያስቀምጣሉ። አንበሳ አንድ ጠባይ አለ። በጣም ክፉ ፈሳሽ አለ፣ ከአፉ የሚወጣ ክፉ ፈሳሽ አለ። እና ምንድነው የሚያደርገው? ከብቶችን ለመብላት ወደ በረት ሲሄድ ያው ሰዎቹ በጥይትም በድንጋይም በምንም ብለው ያባርሩታል። ስለዚህ በደመ ነፍስ ይሄን ያውቃል። እና አንበሳ ምን ያደርጋል? ይሄድና ወደ በረቱ ይሄድና ከበረቱ ጀምሮ በቀኝ በኩል ክፉ ፈሳሹን እንዲህ መስመር እያሰመረ ወደ ላይ ይሄዳል። አሁንም ይመለስና በግራ በኩል ክፉ ፈሳሹን እዚህ ጋር እያንጠባጠበ ወደሚፈልገው ድረስ ያስቀምጠዋል። ክፉ ፈሳሹን መሃሉን ክፍት ያደርገዋል። መሃሉን ምን ያደርገዋል አልኳቸው? ክፍት ያደርገዋል። ከዛስ ምን ያደርጋል? ራቅ ይልና አንበሳው ይጮሃል። ሲጮህ መሬቱ ይንቀጠቀጣል። ከብቶቹ ምን እንደሚያደርጉ ታውቃላችሁ? በረት ውስጥ ሆነው ድምፁን ሲሰሙ ይደነግጡና አጠገባቸው ሆኖ የጮኸ ስለሚመስላቸው አጉራውን ዘለው መውጣት ይጀምራሉ ከበረታቸው ለማምለጥ። ምን ለማለት? ለማምለጥ። ከዛ ሲወጡ በቀኝ በኩል ሊሄዱ ይችሉ ይሸታቸዋል። አሃ በዚህ በኩል ያለው ማለት ነው ብለው ይተውትና ወደዚህ ይመጣሉ። ወደዚህኛው ሲመጡ በዚህ በኩል ይሸታቸዋል። አሃ በዚህ በኩል ያለው ማለት ነው ብለው በደመ ነፍስ ያውቁታል። በቀኝ ያለውንም መስመር በግራ ያለውንም መስመር ይተውና መሃሉን ተከትለው ይሄዳሉ። ቀጥ ብለው ሄደው አንበሳው አፍ ውስጥ ይገባሉ። እየሰበረ እያለቀ ይገኛቸዋል። ከድምፁ ሸሽተው ጥርሱ ውስጥ ይገባሉ። ከድምፁ ሸሽተው ይበላሉ። ከድምፁ ሸሽተው ሆድ ውስጥ ይገባሉ። በጣም ብዙ ሰው ቤተክርስቲያን አስራት በኩራት እያለች አሰለቸችኝ ብሎ ከዚህ ሸሽቶ ጉድጓድ ውስጥ የሚገባ ሰው ነው። ሲኦል ውስጥ የሚገባ ሰው ነው። እኔ በጣም አስተውላችሁ ከሆነ ብዙ የገባንባቸው ጥርሶች አሉ። ዲያብሎስ ያስቀመጣቸው የከተላቸው ነገሮች አሉ። ያስቀመጣቸው መስመሮች አሉ። እኛ መሃሉ ንጹህ ነው ብለን ነው ምን ሄደው ትክክል ይመስለናል። ለምሳሌ ቲክቶክ ሙሰብ ቲክቶክ የማይጠቀም ሰው አለ ብዬ አላስብም። ስክሮል ታረጋላችሁ። አይ ይሄኛው አይሆንም ትላላችሁ። ስክሮል ታረጋላችሁ፣ ትቀጥላላችሁ።
ትንሽ ትሰማላችሁ። አንድ ደቂቃ ሆነ የሆኑ ሰከንድ 30 ሰከንድ ትሰማላችሁ። አይ አይሆን ስክሮል ከዛም ነሞጣ ቀራኔው ጋር ትደርሳላችሁ። ይሄ ማለት ነው ክፉ ስድብ ጋር ክፉ ቃል ጋር ትደርሳላችሁ። በዚህኛው በኩል የተሰመረው መስመር አለ። የመምህሩን ትምህርት ታሳልፉታላችሁ፣ ዝማሬውን ታሳልፉታላችሁ። የቤተክርስቲያን ሰዎች ምንድነው የምታረጉት ስታልፉ? በኋላ ሰማዋለሁ ሴባ አድርጌዋለሁ በኋላ ሰማዋለሁ ትላላችሁ፣ ትታለላላችሁ፣ ታልፋላችሁ። የዝሙቱ ሐሳብ ጋር ትደርሳላችሁ፣ መጥፎ የሆነ ቃል ጋር ትደርሳላችሁ። የሸሻችሁ ሰዎች ሄዳችሁ የዲያብሎስ ጥርስ ውስጥ ትገባላችሁ። ቤተ ክርስቲያኒቱ ከዚህ ጥርስ እንድንወጣ ከዚህ ሲኦል ከዚህ ጉድጓድ ከዚህ ፈተና እንድንወጣ ነው ቤተ ክርስቲያኒቱ የምትሰራው። በጣም እዚህ ረጅም ሰዓት በተጠቀምን ቁጥር እያዳናችሁ ነው። በእውነት አስረዝማለሁ ማለት አይደለም። ለዚህ ስላችሁ ደግሞ ተነስታችሁ እንዳትሄዱ የሰው ዛሬ አይለቀንም ብላችሁ። ቤተ ክርስቲያኒቱ ረጅም ሰዓት ተጠቀመች ማለት ምን እያደረገች እንደሆነ ታውቃላችሁ? እናንተን የማዳን ጊዜ እያራዘመች ነው። እዚህ በቆያችሁ ቁጥር እናቆያችኋለን ማለት አይደለም። እዚህ በቆያችሁ ቁጥር አይምሯችሁ እየተባረከ ይቆያል፣ እየተቀደሰ ይቆያል። ስለ እግዚአብሔር የምታስቡበት ጊዜ፣ ስልክ የማትጠቀሙበት ሰዓት፣ ስለ ዝሙት የማታስቡበት ሰዓት እየረዘመ ይመጣል። ከመጠጥ የምትርቁበት ሰዓት፣ ከሱስ የምትርቁበት ሰዓት እየረዘመ ይመጣል። ስለዚህ አይምሯችሁ እየተቀደሰ እየተባረከ ንጹህ የሆነ ሄዳል። እዚህ በመቆየታችሁ ብቻ በረከት በአይምሯችሁ ላይ እየፈሰሰ ይቆያል። ክብርና ምስጋና ለአምላካችን ይሁን። እዚህ እንድንሆን የረዳን አምላክ። ማየት ያስፈልጋል። ቤተክርስቲያን ማየት ያስፈልጋል። በዚህ ዘመን ለአይናችን የምትመጥን ይቺ ቤተክርስቲያን ብቻ ነው። የኳስ ጨዋታ አይደለም ለአይናችን የሚመጥነው፣ ፊልም አይደለም ለአይናችን የሚመጥነው፣ ሌሎች ድራማ አይደለም ለአይናችን የሚመጥነው፣ ውጭ መንገድ ላይ የምናያቸው ነገሮች አይደሉም ለአይናችን የሚመጥነው። ለአይናችን የምትመጥነው ይቺ ቤተክርስቲያን ብቻ ናት። ሰላም ያላት፣ ፍቅር ያላት፣ ትህትና ያላት፣ አንድነትን የምትሰብ ቅዱሳት ስዕላት ያሏት፣ የጥንቱን የምታሳየን ድልድይ የሆነች መላእክትን የምታሳየን እንኳን አይደለም በምድር ያሉትን ይቅርና በሰማይ ያሉትን መላእክት ጭምር የምታሳየን ክብርና ምስጋና በእውነት ለአምላካችን ይሁን። ማየት ያስፈልጋል። ይቺ ቤተክርስቲያን ምድራዊን አይደለም፣ ምድራዊ አንድነትን ብቻ አይደለም የምትሰብከው፣ መላእክት የምትቆመው ማህሌት እኮ ቅዱስ ሚካኤል የሚያውቀው ማህሌት ነው። ይሄን ታውቃላችሁ? ቅዱስ ገብርኤል በሰማይ የሚቆመው ማህሌት፣ ሱራፌል በሰማይ የሚያመሰግኑበት ማህሌት፣ 24ቱ ካህናተ ሰማይ በሰማይ የሚያመሰግኑበት ማህሌት፣ እሱ ማህሌት እኮ ነው ቤተክርስቲያን ውስጥ የሚቆመው። መላእክት ሲመጡ በአንድነት አብረው ከመርጌታው ጋር ጎን ለጎን የሚቆሙበት ምስጋና፣ ክብርና ምስጋና ለአምላካችን ይሁን። ጎን ለጎን የሚቆሙበት ምስጋና ስብሖ ቅዱስ ዘሳረረ ነው የምትለው ይህች ቤተክርስቲያን። ሁሉ ዓለም በአሐቲ ቃል፣ ዓለምን ሁሉ በአንድ ቃል የፈጠረ ብላ ታመሰግናለች። ሃሌሉያ ዘውእቱ ልዑል እያለች ታመሰግናለች። ይኸውም ከፍ ያለ ቅድመ ዓለም የነበረ ዛሬም ያለ ዓለምን ያሳልፎ የሚኖር እያለች ታመሰግናለች። የመላእክት ምስጋና ነው ቅዱስ 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 የሚለው ምስጋና። ማየት ያስፈልጋል። ይህችን ቤተክርስቲያን ማየት ያስፈልጋል። ሁለተኛ ደግሞ ማወቅ ያስፈልጋል። ምን ማለት ያስፈልጋል? ማወቅ። ቤተክርስቲያኒቱን ማወቅ ያስፈልጋል። መቅረብ፣ በሃይማኖት ማወቅ ያስፈልጋል። በምግባር ማወቅ ያስፈልጋል። እውነቴን ነው የምላችሁ። በጣም ብዙ ወጣቶች ወንድሞቻችን እህቶቻችን ቤተክርስቲያኗን ሳያውቋት ነው የሚወጡት። እኔም ማዝነው በዚህ እንደዚች ቤተክርስቲያን ክርስቶስን የሚሰብክ የለም። ግን በጣም ማዝነው። ዓለም ክፉ አይደለም። ምንም ኃጢአት ሳትሰሩ ታምታችሁ አታውቁም፣ ተጠልታችሁ አታውቁም። ምንም ሳታደርጉ ያለ ኃጢአታችሁ ያለ ስራችሁ እቺ ቤተክርስቲያን በዚህ ዓለም የምትኮነን ክርስቶስን እየሰበከች አትሰብክም ተብላ የምትታማ ጉልላቷ ክርስቶስ የሆነላት መሰረቷ ክርስቶስ የሆነላት ብቸኛዋ የጌታን ስጋና ደም የምትሰጥ ክርስቶስን በምግብነት የምታቀርብ ይህች ቤተክርስቲያን ብቻ ክርስቶስን በምግብነት እለት በየቀኑ እየቀደሰች በየቀኑ ህብስትና ወይንም ወደ ስጋነት ወደ ደምነት እየለወጠች ለምእመናን የምታቀርብ ይሄው ክርስቶስ ብሉ ጠጡት ብላ መስቀል ላይ የተሰዋው በግ የምታቀርብ ይህች ቤተክርስቲያን ክርስቶስን እንደማሰብክ ተደርጋ ስትታማ። ለምን መሰላችሁ? የሁሉ ችግር ቤተክርስቲያኒቷን አታውቋትም። ሰዓታቱ እንዴት ክርስቶስን እንደሚሰብክ አታውቁም ብዙዎቻችሁ። ማህሌቱ ላይ ክርስቶስ እንዴት እንደሚሰበክ፣ ቅዳሴው ላይ እንደ ፊልም ክርስቶስ እንዴት እንደሚደረግ ብዙዎቻችሁ ለማወቅ ፍላጎት የላችሁ። ብዙ ብዙ ክርስቲያን ቤተክርስቲያኒቷን የሚያውቃት የጥምቀት ነው። መልካም
ጥምቀት ዩኔስኮ ላይ ተመዝግቧል ታውቃላችሁ። የተመዘገበው ግን በዓሉ አይደለም። በጣም ብዙ ሰው ሞኝ ይሆናል። የተመዘገበው ጭፈራው ነው። የተመዘገበው በሃርሞኒካ የሚደነሰው ዳንስ ነው። የተመዘገበው ጥምቀት ላይ የታቦቱ በዓል እንዳይመስላችሁ፣ የታቦቱ ክብር እንዳይመስላችሁ። ማህሌቱን እናንተ ሴት አይታችሁ ታውቃላችሁ? ብዙዎቻችሁ ትምህርተ ባት ይቆማል ሌሊት። ይህን ስንቶቻችሁ ታውቃላችሁ? የሚያስቀድሰው ጥቂት፣ ይህን በደንብ እናውቃለን። የሚቆርቡ ሰው የጥምቀት በጣም ጥቂቶች ናቸው። ይህን በደንብ እናውቃለን። ታቦቱን ሸኝቶ ብዙ ሰው ቤቱ እየበላ እየጠጣ ነው የሚያደርገው። ምንጣፍ የሚያነጥፉት ወንድሞቻችን በታቦቱ ፊት ሽር ጉድ ሲሉ የሚውሉ ወንድሞቻችን ማታ ድራፍት ቤት ነው የሚገኙት ብዙዎቹ። ምንጣፍ ማንጠፋቸውና እያናናኩኝ አይደለም፣ ዝቅ እያረኩኝ አይደለም፣ መልካም ነው መምጣታቸው ራሱ መልካም ነው። ግን ከዛ በኋላ መቁረብስ ሰውነታችን ከዛ በኋላ ታቦት እኮ አንተ ነህ፣ ታቦት እኮ አንቺ ነሽ። ታቦትን ማክበር መልካም ነው፣ ጽላትን ማክበር መልካም ነው፣ ታቦትን ማንገስ መልካም ነው። ያንተ ነፍስ የምትነግሰው መቼ ነው? ያንተ አካል የሚከብረው መቼ ነው? ማለት የሚቆምለት ያንተ ነፍስ፣ ንግስ የሚነግስላት ያንተ ነፍስ። ከዘፈን የምንወጣው፣ ከመጠጥ የምንወጣው፣ ከስካር የምንወጣው ሌሎች እስኪስቁብን እስኪሳለቁብን ድረስ መጠጥና ጭፈራ የኦርቶዶክሳውያን መለያ እስኪመስል ድረስ ከእንደዚህ አይነት ህይወት የምንወጣው መቼ ነው? ይመናል። አሁን እኮ ወሳኙ ጊዜ ነው። ከዚህ የምናመልጥበት ጊዜ እኮ ነው፣ የምንወጣበት ጊዜ እኮ ነው። ይህን መረዳት ያስፈልጋል። ቤተክርስቲያን የስቅለት ዕለት እያለቀሰች የምትሰብከው ስብከት ስለ ክርስቶስ ሌላ ቦታ የሌለ በሰሙነ ሕማማት 6666 ጊዜ ግርፋቱ በሰሙነ ሕማማት የሚሰገደው ስግደት ቁጥር ብዙ ቦታ ተናግሬዋለሁ። ይህንን 6666 ስግደት ነው የሚሰገደው ከሰኞ ጠዋት ጀምሮ እስከ ዓርብ 9 ሰዓት ድረስ ያለ። ከመቼ ጀምሮ አልኳችሁ? ከሰኞ ጠዋት እስከ መቼ አልኳችሁ? እስከ ዓርብ 9 ሰዓት ድረስ ያለ የሚሰገደው ስግደት ቁጥር አለው። ኪርያላይሶን እየተባለ የሚሰገደው ስግደት፣ ለካህል እየተባለ የሚሰገደው ስግደት፣ እነዚህ ስግደቶች ቁጥር አላቸው የራሳቸው። 41 ኪርያላይሶን ሲደርስ በየ41ዱ የመሪ የተመሪ ተብሎ እንደየቦታው ባህል ሊለያይ ይችላል፣ ይቆጠራል። በመሪ በኩል የሚሰገድ ስግደት፣ በቀኝ በኩል በግራ በኩል የተቀባዮቹ የሚሰገድ ስግደት። ይሄ ስግደት ሰኞ 1 ሰዓት፣ ከዚያ 3 ሰዓት፣ ማክሰኞ 6 ሰዓት፣ ሰኞ 6 ሰዓት ከቀኑ አሁንም 9 ሰዓት፣ ማክሰኞ እንዲሁ፣ ረቡዕ እንዲሁ፣ ሐሙስ እንዲሁ፣ ዓርብ እንዲሁ። እነዚህ ሰዓታት ስግደቱ ተቆጥረው አጠቃላይ 6666 ይሆናል። ቆጥሬዋለሁ። በባህሉ የቤተልሔም ባህል፣ የበዓታ ባህል ተብሎ በሁለት ይከፈላል። በሰሙነ ሕማማት የሚከናወነው ባህል በእነዚህ ባህሎች በትክክል ሲሰላ የጌታ የግርፋት ቁጥር ልክ ይሆናል። ማን አለ የጌታን መገረፍና መድቀቅ እንደዚች ቤተክርስቲያን የሚያስበው? ጥቁር ትለብሳለች በዚያ ሰዓት። ታስታውሱ እንደሆነ ቤተክርስቲያን የስቅለትስ ትዝ ይላችኋል? ቤተክርስቲያን ውስጥ ገብታችሁ ይዩት እምላችሁ ወጥቶ ጽዋ ወጥቶ ከበሮ ወጥቶ መጎናጸፊያ ወጥቶ መስቀሉ ወጥቶ ቤተ መቅደሱ በር ላይ ሲደረደር አስተውላችሁ ታውቃላችሁ? በጣም ብዙ ሰው እኮ የስቅለት ይመጣና ውጪ ምንጣፍ አንጥፎ ምንም ያክል ምንጣፍ ከዚህ እስከዚህ የሚሆን ምንጣፍ ያነጥፍና እንዳትረግጥ ምንጣፍ የለም ሊያልፍ ሲል በዚህ በኩል እንዳታልፍ ምንጣፍ እንዳትረግጥ በቃ የተከራየው በሊዝ የወሰደው መሬት ቢመስለው ሰው። መምጣታችን መልካም ነው ይመናል። ውስጥ ስለመግባት የሚታገል ሰው ከዛ ውስጥ ገብቶ ስርዓት የሚያዩ ከዛ የሚባሉት ነገሮች በንባበ ማህዘን የሚባሉ በሚያሳዝን ንባብ የሚባሉ ግፎሙ ሲወለነ ይገፉኒ እየተባለ የሚባለው አምነስቲቲ የሚባለው ተዘከረነ የሚባለው ጌታ ደግሞ የጌታን የምስለ አካሉን የመለኮት የተዋሃደውን ነፍስ የተለየውን አካሉን በዚያ ምስል ተሰርቶ የሚደርሰውን እግዚኦታስ በእንተ ማርያም ማረነ ክርስቶስ የሚባለው እነዚህንስ ገብታችሁ ታዩዋቸዋላችሁ። ከዚህ በላይ ክርስቶስን መስበክ እንዴት ሊሆን ይችላል? ጥቁር ይለበሳል፣ ይለቀሳል፣ ከርቤ ይታጠናል። እነዚህ ንዋያት በዚያ ሰዓት የሚደረጉበት ምክንያት ትናንት ስገልጠው እንደነበረ የፀሐይ መጨለም፣ የጨረቃ ደም መሆን፣ የከዋክብት መርገፍ እነዚህን የሚያሳዩ ናቸው። ይሄ ብቻም አይደለም፣ ክርስቶስ የተሰቀለበትን ሰዓት የምናሳይበት ነው። ዓርብ አማናዊ ሊቀ ካህናት ክርስቶስ የቀደሰበትን መስቀል ላይ እሱን የምናስታውስበት ሰዓት ነው። ራሱ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሆኖ ራሱ ደግሞ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ሆኖ መስዋዕቱን የተቀበለበትን ቀን እናስባለን። ክብርና ምስጋና ለስሙ አጠራሩ ይሁን። ማወቅግብ የተከበራችሁ ወጣቶች ወንድሞቼና እህቶቼ ቤተክርስቲያኒቷን ካወቃችኋት ንቅንቃት
እኔ ደግሞ በዚህ በኩል ቤተክርስቲያኗ እንድታውቋት የምፈልገው ከኛ እንድትወጡ ከኛ ከግለሰቦች እንድትወጡ ቤተክርስቲያኒቷን ማወቅ የሚጠቅም እነዚህ ነው። ብዙዎቻችን ቤተክርስቲያኒቷን ስለማናውቃት ግለሰብ ላይ እንንጠለጠላለን። አያደርገውና እኔ ሃይማኖቴን ብክድ በቃ የሆነ ጊዜ ሲያስተምረን የነበረ መምህር ሃይማኖቱን ክዷል፣ ስለዚህ እኔም በቃ እንደዚህማ ከሆነ ሚልቷል። ለምን እንደሆነ ታውቃላችሁ? እኔ ላይ ስለተንጠለጠለ። እኔ አንዲት የደም ጠብታ ለአንተ አላፈሰስኩልህም፣ አንዲት ግርፋት ለአንተ አልተገረፍኩልህም፣ አንድ ስደት አልተሰደድኩልህም። የተሰደደልህ ክርስቶስ ነው። ደም ያፈሰሰልህ ክርስቶስ ነው። ስጋ የቆረሰልህ ክርስቶስ ነው። ጳጳስ ለአንተ ስጋ አልቆረሰም፣ ደም አላፈሰሰም። ሊቀ ጳጳስ ለአንተ አልሞተም፣ ለአንቺ አልሞተም፣ አይሞትም። የሞተልህ ክርስቶስ ነው። አስቀድሜ እንደገለጥኩት ድካም የሌለበት የእውነት የሚወድህ በኃጢአትህም ሆነህ የሚወድህ እየጠጣህም የሚወድህ እየሰከርክም የሚወድህ እያጨስክም የሚወድህ የቃምክም የሚወድህ አንድ ሊቀ ካህናት ኢየሱስ ክርስቶስ ነው። ክብርና ምስጋና ለስም አጠራሩ። የትም ብትሆን የሚራራልህ እርሱ ነው። ከአንተ ድቃቂ ሳንቲም የማይቀበል፣ ከአንተ ላቂ ልብስ የማይቀበል፣ አለባበስህን የማያይ፣ ሀብትህን የማያይ፣ በር መርጦ የማያንኳኳ፣ ልብ መርጦ የሚያንኳኳ ጌታ የሚወደን በሐዘንም ጊዜ በደስታም ጊዜ የሚወደን ማይለየን፣ በሕፃንነት በሽምግልና በወጣትነት ያ የሆነ ጌታ፣ ፍቅሩ የማይለዋወጥ ጌታ፣ በጊዜ ብዛት የማይናወጥ የማይፈርስ ጌታ፣ ፊቱን የማያዞር ጌታ፣ ይቅርታ ስትል አይደለም ገና ስታስበው የሚምርህ ጌታ፣ የሞተልህ ስጋ የቆረሰልህ ደም ያፈሰሰልህ መስቀል ላይ የዋለልህ የተራቆተልህ እርሱ ሊቀ ካህናት ክርስቶስ እኔ አይደለም። ለዚህ መምህር መከተል ተው፣ ግለሰብ መከተል ተው። እኔ ሁልጊዜ እላለሁ ከወንድሞችም ጋር ሰወራ ከጓደኞችም ጋር ሰወራ ሁልጊዜ የምለው ምእመናን የእኛን ኃጢአት ያወቁለት የት ነው የምንገባው? የት ነው የሚገቡት? እኛ ደካሞች ምእመናን። ብዙ ሰው በእኛ ኃጢአት ለመሰናከል ሁሉ ተዘጋጅቶ የሚጠብቅ ሰው አለ። አሃ በምርገሌ እንዲህ ካረገማ እኔም የሚል ሰው አለ። በቃ ለዚህ ተዘጋጅቶ ጠብቆ ያለ ሰው አለ። እኛን ተውን፣ እኛን ለቀቅ አድርጉን፣ የምናስተምራችሁን ስሙን። ጌታ እንደተናገረው ወናሁ ይላል ጌታ የማቴዎስ ወንጌል ምዕራፍ 23 ላይ ከቁጥር 2 ጀምሮ ወናሁ ነበሩ ለክሙ ጸሐፍት ወፈሪሳውያን ዲበ መንበረ ሙሴ፣ እነሆ ጸሐፍትና ፈሪሳውያን በሙሴ ወንበር ተቀመጡላችሁ ይላል። በማን ወንበር ተቀመጡላችሁ? በሙሴ። ጸሐፍትና ፈሪሳውያን እነዚያ አስመሳዮች፣ እነዚያ ግብዞች በሙሴ ወንበር ተቀምጠዋል። ከዛስ ጌታ ምን አላቸው? ኩሎ ዘመሃሩክሙ ዕቀቡ ወዘከመ ምግባሮ ሙሴ ይትግበሩ። ያስተማሯችሁን ጠብቁ። ምን ያሏችሁን ጠብቁ? እንደ ስራቸው ግን እንዳትሰሩ አለ። እንደምናቸው እንዳትሰሩ? እንደ ስራቸው ግን እንዳትሰሩ። ምን ያሏችሁን ጠብቁ? ያስተማሯችሁን ጠብቁ። ያስተማርናችሁን ጠብቁ። እኔን ግን አትከተሉ። እየሰከርኩ ብታገኙ እሰክራለሁ ማለት አይደለም። ራሳችሁን አዘጋጁ። እዚህ መድረክ ላይ ያስተማራችሁ መምህር ቅዱስ አይደለም፣ ጻድቅ አይደለም። ነገ ቱቦ ውስጥ ብታገኙት እሱ ቱቦ ውስጥ ወድቋል ሰክሯል ብላችሁ እንዳትሰናከሉ። ራሳችሁን ግን በእግዚአብሔር ቃል ነፃ አውጡ። እለፉት። ከጀርባዬ ነው ያለው ጌታ። መቅደሱ ከጀርባዬ ነው፣ ክርስቶስ ከጀርባዬ ነው፣ ስጋው ደግሞ ከጀርባዬ ነው። እኔን እለፉኝና ቁረቡ። እኔን እለፉኝና ጸበል ጠጡ። እኔን እለፉኝና አስቀድሱ። እኔን እለፉኝና ወደ ቤተክርስቲያን ግቡ። እኔን እለፉኝና ወደ ውስጥ ግቡ። የፍቅሩን ፏፏቴ ጠጡ። እኔ የማሳያችሁ እሱ ነው። ወደ እኔ አትምጡ። እኔን እለፉ። ጀርባዬን ለመቅደሱ ሰጥቼዋለሁ። እናንተ ከእኔ ጀርባ ክርስቶስን ታገኙታላችሁ። በማስተምራችሁ ትምህርት ወደዚህ ግቡ። ኔትወርኩ እሱ ነው፣ መሄጃው እሱ ነው፣ መንገዱ እሱ ነው። ቤተ ክርስቲያኗን ስታውቋት ግለሰብ ላይ አትንጠለጠሉም። ሊቃነ ጳጳሳት እንደዚህ ያደረጉ፣ መነኮሳት እንደዚህ ያደረጉ፣ የደብር አስተዳዳሪዎች እንደዚህ ሆኑ፣ እዚህ ቦታ ያለው ሰባኪ እንደዚህ ሆነ፣ እገሌ ዘማሪ መጣ አትሉም። ቤተ ክርስቲያኗን ስታውቋት ዝም ብትል እንኳን ትቀርቧታላችሁ። መዝሙር ባይከፈት፣ ጉባኤ ባይዘጋጅ፣ ቅዳሴ ባይቀደስ፣ ማህሌት ባይቆም መታችሁ እዚህ ኩርትም ትላላችሁ። ቤተ ክርስቲያኗን ስታውቋት እንደዚህ ነው። ቤተ ክርስቲያንን አንደኛ ማየት፣ ሁለተኛ ማወቅ፣ ሶስተኛ ቤተ ክርስቲያንን መውደድ ይፈልጋል። ቤተ ክርስቲያን ውደዱ። ለጨርሻለሁ። ቤተ ክርስቲያንን ግን ውደዱ። ራሳችሁን አሳልፋችሁ እስከ መስጠት ድረስ ቤተ ክርስቲያንን ውደዱ። ይመን ቤተ ክርስቲያኒቷን ከወደዳችሁ አጥላችሁ አትሄዱ፣ ዋጋ ትከፍላላችሁ። ቤተ ክርስቲያንን መውደድ ሀገርን መውደድ ነው።
ቤተክርስቲያንን መውደድ ባልንጀራን መውደድ ነው። ቤተክርስቲያንን መውደድ ማህበረሰቡን መውደድ ነው። ለሁሉ እኩል ፍቅር መስጠት ነው ቤተክርስቲያንን መውደድ ማለት። ምክንያቱም ቤተክርስቲያን 3 ትርጉም አለው። ስንት ትርጉም አለው አልኳቸው? 3። አንደኛ ቤተክርስቲያን የሚባለው ህንጻው ነው። ሁለተኛው ቤተክርስቲያን የሚባለው ህብረት ነው፣ የክርስቲያኖች ህብረት። ሶስተኛው ቤተክርስቲያን የሚባለው ሰው ነው። ብቻችሁን እያንዳንዳችሁ ቤተክርስቲያን ናችሁ። እያንዳንዳችሁ ህፃናት፣ ሽማግሌ፣ አዋቂ፣ ሴት፣ ወንድ፣ የተማረ፣ ያልተማረ፣ ሀብታም፣ ድሃ ሳይል ሁላችሁ እኩል ቤተ መቅደስ ናችሁ። ቅዱስ ጳውሎስ እንደተናገረ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ መንፈስ ቅዱስ እንደሚያድርባችሁ የመንፈስ ቅዱስ ማደሪያ መቅደስ ታቦት እንደሆናችሁ አታውቁም? እግዚአብሔር ሊኖር የሚፈልግበት ሀገር የሰው አይምሮ ነው። የማን አይምሮ ነው አልኳችሁ? የሰው አይምሮ። ይሄን ቤት የሚፈልገው ይሄን መቅደስ የሚፈልገው ወደኛ አይምሮ ለመምጣት ነው። እኛ መተን አይምሮአችንን እንድናስቀድስና ከዛ እግዚአብሔር እኛ አይምሮ ላይ ለምሳሌ እመቤታችን የእግዚአብሔር ሀገር ትባላለች። የማን ሀገር ትባላለች? እስኪ አመስግኗት እመቤታችንን። የእግዚአብሔር ሀገር ተብላ ትጠራለች። አምላክ ዳዊት ይናገራል መዝሙር 86 ቁጥር 3 ላይ ነኪር ነገሩ በእንቲአኪ ሀገር እግዚአብሔር ይላል። የእግዚአብሔር ሀገር የእግዚአብሔር ከተማ ሆይ ስላንቺ የተከበረ ነገር ይባላል፣ ድንቅ ነገር ይባላል ይላል። እመቤታችን ለምን የእግዚአብሔር ሀገር እንደተባለች ታውቃላችሁ? ከሰማይ ከ3ቱ አካላት አንዱ አካል እግዚአብሔር ወልድ ሰራዊተ መላእክትን በሙሉ ይዞ በማህፀኗ አድሯል። የእግዚአብሔር ሀገር የእግዚአብሔር ከተማ ተብላለች። ቅዱስ ገብርኤል ገልጦታል። የሉቃስ ወንጌል ምዕራፍ 1 ላይ ያለው በሰፊው የተገለጠው መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልብሻል፣ ከአንቺ የሚወለደው ቅዱሱ የማን ልጅ ይባላል? የእግዚአብሔር ልጅ ይባላል ተብሎ የተነገረው ለእመቤታችን ለቅድስት ድንግል ማርያም 3ቱም አካላት አብ፣ ወልድ፣ መንፈስ ቅዱስ በማህፀኗ እንዳደሩ የሥላሴ ዙፋን በማህፀኗ እንደተቀመጠ የሚያሳይ ያ ግዙፍ እኛ የማንደርስበት የብርሃን ዙፋን፣ ያ ብርሃኑ አይን የሚበዘብዘው ዙፋን፣ ያ ኪሩቤል የሚሸከሙት ዙፋን፣ መላእክት እስካሁን ድረስ አንድ ዙር ያልሞሉት ዙፋን፣ አንድ ዙር አልሞሉትም እስካሁን። መላእክት እየዞሩ እያመሰገኑ እስካሁን ዙፋኑን ከተፈጠሩ ጀምሮ ለምስጋና ከተፈጠሩበት ጀምሮ ዙፋኑን እየዞሩ እስካሁን አንድ ዙር አልሞሉትም። ስንት ዙር አልኳችሁ? አንድ ዙር አልሞሉትም። መቼ እንደሚሞሉት ታውቃላችሁ? ዓለም ሲያልፍ አንድ ዙር ይሞላሉ። ከዛ ምን እንደሚሆን ታውቃላችሁ? እኛ ከሙታን ተለይተን ያን ጊዜ በትንሣኤ ዘጉባኤ እንነሳለን። ከዚያ ከመላእክት ጋር እንሆንና ያን ዙፋን እንደገና አንድ ብለን ቅዱስ ቅዱስ እያልን ከመላእክት ጋር እናመሰግናለን። ክብርና ምስጋና ለስሙ አጠራሩ። ያ ዙፋን በድንግል ማርያም ማኅፀን ተቀምጧል። አባ ሕርያቆስ ይናገራል። ወድንግል ሶ ባሕደረ ውስተ ከርሥኪ እሳተ መለኮት፣ ድንግል ሆይ ባሕርየ መለኮት እሳተ መለኮት በማኅፀንሽ ባደረ ጊዜ እፎኑ እያዋይኪ እንዴት ነው ያልተቃጠልሽው እያለ ይጠይቃታል። ወሰባቱ መንጦላዕት ዘነደ እሳት አይቴኑ ጠንቶ ለአበ ውስተ ከርሥኪ፣ 7ቱ የእሳት መጋረጃዎች በማኅፀንሽ በወዴት በኩል ተጋረዱ እያለ መንበር ኪሩባዊ ዘያንጸበርቅ ወዘየዐውዶ ነደ እሳት አይቴኑ ተደለው አይቴኑ ተተክለ በውስተ ከርሥኪ። ያ ኪሩቤል የሚከቡት የሚሸከሙት ያ ዙፋን፣ ያ እሳት የሚከበው ዙፋን፣ ያ ልኩ የማይታወቅ መጠኑ የማይታወቅ መጠነ ዙሪያው የማይለካ ያ ዙፋን፣ መላእክት አንድ ዙሪያ ያልሞሉት ያ ዙፋን በማኅፀንሽ በወዴት በኩል ተቀመጠ። እንዴት ቻልሽ? እመቤታችን የእግዚአብሔር ሀገር ናት፣ የእግዚአብሔር ከተማ ናት። ከዛ ለቤተ ክርስቲያን ይተረጎማል። ቤተ ክርስቲያን ይህን ዙፋን ተሸክማለች። ስትገቡ መንበሩን ታገኙታላችሁ። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ይሄ ቤተ ክርስቲያን ይሄ ግቢ የመድኃኔዓለም ዕለት ንግስ ሲሆን የመጋቢት መድኃኔዓለም የጥቅምት መድኃኔዓለም ይጠበል፣ ለእኛ ይጠበል። ለእግዚአብሔር ግን ይሄ መቅደስ አይጠበውም። አይገርማችሁ? አሁን እዚህ ቦታ 30፣ 40፣ 50 መሪጌታ ቢቆም ማህሌቱ ይጠባል። ግን እኮ እግዚአብሔር ያድርበታል። ይሄን መቅደስ ለእግዚአብሔር አይጠበውም። ለማን አይጠበውም? ለእኛ ግን ምን ይለናል? አዎ ለእግዚአብሔር ግን አይጠበውም። ለአምላክነቱ አይጠበውም። ለፍቅሩ አይጠበውም። ለፍቅሩ አትጠበም። ለርኅራኄው አይጠበም። ለምሕረቱ አይጠበም። ለምን ቢባል እግዚአብሔር ቸር ስለሆነ። ከዚያ በዚህ መቅደስ አንጻር እኛ አይምሮ ላይ ያድራል። እኛን አይምሮ ዙፋን ያደርገዋል። እኛም ቤተክርስቲያን ተብለን እንጠራለን። ክብርና ምስጋና ለስሙ አጠራሩ። ቤተክርስቲያንን ማየት ያስፈልጋል። ቤተክርስቲያንን ማየት ያስፈልጋል። ይህን ህንፃ ብቻ ሳይሆን ወንድምህን ማየት ያስፈልጋል።
ቤተክርስቲያንን ማወቅ ያስፈልጋል። ይህን ህንፃ ብቻ ሳይሆን ባልንጀሮቻችንን ማወቅ፣ ክርስቲያኖችን ማወቅ፣ ማህበረ ኦርቶዶክሳውያንን ማወቅ ያስፈልጋል። ቤተክርስቲያንን መውደድ ያስፈልጋል። ይህን ህንፃ ብቻ ሳይሆን ወንድሞቻችንን ባልንጀሮቻችንን እንደራሳችን እንደነፍሳችን አድርገን መውደድ ያስፈልጋል። ቤተክርስቲያን መጠለያችን ናት። ቤተክርስቲያን የእውቀታችን ምንጭ ናት። ቤተክርስቲያን መዳኛችን ናት። ቤተክርስቲያን በረከት የምናገኝባት ጸጋ የምናገኝባት ናትና ከዚህች ቤተክርስቲያን መለየት አይገባን። ይህችን ቤተክርስቲያን መጠበቅ፣ ለዚህች ቤተክርስቲያን ራስን አሳልፎ መስጠት፣ በዚህች ቤተክርስቲያን መቆየት፣ መጠለል፣ መማርና ማወቅ ያስፈልጋል። ከዚህች ቤተክርስቲያን ውጭ ዓለም ላይ ሌላ እረፍት፣ ሌላ ሰላም የለም። አምላካችን እግዚአብሔር በዚህች ቅድስት ኦርቶዶክሳዊ ቤተክርስቲያን ጸንተን እንድንኖር እርሱ ይርዳል። ቤተክርስቲያናችንን አምላካችን እግዚአብሔር ይጠብቅልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።